ዛሬም ሩታ እንግዲህ ይህንን ወረቀት ይዛ አብርሽን ልመና ላይ ነች። እሱ በሄደበት ሁሉ እየሄደች እንግዲህ ፈርምልኝ እንግዲህ እያለችው ትገኛለች። ዛሬም እንግዲህ ንብረቷን እንዲያካፍላት ጠይቀዋለች። እሱም እንግዲህ በንቀት በማሾፍ በማፌዝ እንግዲህ አሾፎባት በቆመበት ጥሏት ሂዷል። ፈረንጁን እንደምታየው ከኔ ጋር እንድትላይ ትፈልጋለህ ወይ? ከኔ ጋር ስትላይ አንተ ልታገባት ነው ወይ ብሎታል። ፈረንጁን ማዋገባት አለው በማለት እንግዲህ ምላሽ ሰጡታል። ከባድ ጭቅጭቅ ላይ ይገኛሉ። ሩታም እንግዲህ ጨጓሯ እየተላጠ ነው የሚገኘው። እኔ እኮ የሚገርመኝ ነገር ብዙ ነገር ነው። የሰው ልጅ አልፈልግም ሲል በግዴታ የኔ ካልሆንክ ወይ ደግሞ በግዴታ እሱን ለማግኘት በምትሞክር ሰዓት ራሷን ክብሯን በቃ እያጣሽ ነው የምትገኘው። ራስሽን ካላከበርሽ ማንም ሊያከብርሽ አይችልም። ከአንድም 2 3 10 ሺህ ጊዜ 20 ሺህ ጊዜ ሚሊዮን ጊዜ አብርሽ ንቀቱን እያሳያት ነው አይደለ? እንዲህ እሷን ቆሞ እንኳን ፊት ለፊት ማውራት አልፈለገም። ልቡ ጨክኗል። በጣም መውደድ እንደምችል በጣም ማፍቀር እንደቻልኩት ሁሉ በጣም መጥላትም በጣምም መተውም እችልበታለሁ። ስለዚህ ትናንትና ብዙ ነገር ተይ ብዬሽ አልሰማ ብለሽ አድርገሽዋል። በድርቅና በእልህ ተጋብተሽ ዛሬ ላይም ተይ እያልኩሽ ነው፣ አስቢበት እያላት ይገኛል። እኔ ወንድ ልጅ ነኝ፣ በዋልኩበት ውዬ ማደር እችላለሁ፣ አልጎዳም። አንቺ ግን ብዙ የምታጫቸው ነገሮች አሉ። ከባድ እልህ ውስጥ ገብተሻል። አሁንም ህይወትሽን ለማስተካከል እድል አለሽ፣ ሞክሪ እድልሽን እያላት ይገኛል። ሩታም እንግዲህ እሷም ከባድ እልህ ውስጥ ገብታለች። በነገራችን ላይ ማለት ነው አብርሽን ማጣት እንደማትፈልግ ግልጽ ነው። ፍቅር እንዳለባት ግልጽ ነው። ታሳዝናለች። ግን ደግሞ አብርሽን በዚህ ልክ መለማመጧ፣ በዚህ ልክ መለመኗ ራሷን እንድትታጣ ይሆናል አይደለ? ክብሯ ዝቅ እንዲል ሆኗል በዚህ ሰዓት ማለት ነው። ህይወቷ በጣም አስቸጋሪ ነው። በነገራችን ላይ ቲክቶክ ላይ የተጀመረው የሆነ አለ አይደለ እንዴ እየታሰሩ ምናምን አላ ዩቲዩብ ላይ ቢመጣ በጣም በውሸት ማንነት የሚኖሩ የውሸት ነገሮችን የሚሰሩ ከዚህ በፊትም ልቅምቅም ብለው ታስረዋል። ታስታውሳላችሁ አይደለ? በጣም ያልሆነ ድራማ ነገር አድርገው በቃ እውነት የሚመስል ነገር አስመስለው የሚሰሩ ዩቲዩበሮች በብዛት በጣም ብዙ ሰዎች ታስረዋል። ታውቃላችሁ አይደለ? አሁንም ደግሞ ይሄ ነገር ከመጣ ሩታና አብርሽ ዋጋ እንዳይከፍሉ በጣም እየፈራው ነው። ምክንያቱም የሚያስተላልፉት ነገር ለትውልድም ለራሳቸውም ክብር የማይመጥን በቃ ከባህል በቃ ከኢትዮጵያዊነት ያፈነገጠ ነገር ነውና ልናገር የምችለው ነገር ምንድን ነው? አንደኛ ሩታ ራሽን አስከብሪ፣ ወይ ለፍቅር ዝቅ በይ፣ ወይ ደግሞ ቆራጥ ውሳኔ ወስኝ። አብርሽ ተናግሯል። እውነት ለመናገር የገንዘብ ችግር የለበትም። እንኳን ለልጁ ንብረት መቁረጥ ይቅርና ወይ ደግሞ ሲጀመር ንብረቱንም አብራችሁ ያሳለፋል። የገንዘብ ችግር አይደለም ያለበት እዚህ ጋር። አንቺ እልህ ውስጥ ገብተሻል፣ እሱም እልህ ውስጥ ገብቷል። አንቺ እልህሽን ጀምረሻል። በቃ እልህሽ እስኪወጣ በደንብ እያለፋሽ በደንብ በቃ እየተጫወተብሽ በቃ እየተበቀለሽ ነው የሚገኘው። ምክንያቱም እሱ ደጋግሞ ለመነሽ ቆረጠ፣ ጨከነ፣ ሄደ። አሁን ደግሞ ለማኟ የምትከተው በሄደበት እሱን ለማግኘት ሆን ብለሽ ሰበብ እየፈለግሽ ነው። በእርግጥ ፍቅር ከባድ ነው፣ ስለምትወጁ ነው እንዲህ በቃ እሱ ጭክና አድርጎ እንደተወሽ አንቺ መተው ስላልቻልሽ ነው። ይሄ ከባድ ነው። ግን ደግሞ አጉል የዋህ ነኝ፣ አጉል ጻድቅ ነኝ፣ አጉል እንደዚህ አይነት ነገሮች አይጠቅሙሽም ሩታ። በዚህ ሰዓት ራሽንና ራሽን ማስከበር መቻል አለብሽ። ለልጅሽ መኖር አለብሽ። ለልጅሽ ማሰብ አለብሽ። በዚህ ልክ አብርሽን እያገኘሽ ጨጓራሽ የሚላጥበት ምክንያት አልገባኝም። ትናንትም ማገኘሽው ምንም አዲስ ነገር የለም። ከትናንት በፊትም ማገኘሽው፣ ዛሬም ማገኘሽው፣ ነገም ታገኘዋለሽ። ምንም ትርጉም የለውም። አይተሽዋላ ያለውን ንቀት ያለውን ጥጋብ ውጥርጥር አድርጎታል። ጥጋብ በቃ ቃላቶቹ በጣም ምጥን ናቸው፣ ቁጥብ ናቸው። በቃ እያደረገ ያለው ነገር በቃ ደስተኛ እንዳደረገው በቃ ጎበዝ ጀግና ተብሎ እንዲጨበጨብለት ነው የሚፈልገው። ከካሜራ ጀርባ እያደረገ ያለውን ፈጣሪ ነው የሚያውቀው። ግን በካሜራ እንዲህ ከተላላጠ ከካሜራ ጀርባ ምን ሊያደርግ እንደሚችል አይ በቃ ሄዷል። ይሄንን ነገር አድርጎታል። በቃ በአደባባይ ሁሉ ነገር የሚታይ ነገር አድርጓል። ችግር የለውም። እስከ ስህተቱ እስከ ጥፋቱ እቀበለዋለሁ ካልሽ አሁንም ያው መለመን ሊጠበቅብሽ ነው ማለት ነው። ግን በቃ እሱ የሄደበት ርቀት አለ። እኔም በቃ ራሴን ማስከበር አለብኝ። እሱ ትዳሩ ኑሮ ጸጽቶት ይህ ስራው ትክክል እንዳልሆነ ሲገባው ወይ አንድ ቀን ሊመጣ ይችላል፣ ወይ ደግሞ አንድያውን እስከ ነጭራሹ ወደዛው ሊሄድ ይችላል እንጂ ይህ ልጅ ምንም ለቤተሰብ ብለሽ የምትኖሪው ነገር የለም። በነገራችን ላይ ጋሽዬን ባስደስት ኤፍሬምን እንደዚህ ምናምን ብታረቀው የሆነ አብሬው ብሆን ምናምን ደስ ይለኝ ነበር፣ እነሱን ደስተኛ ባረግ እሺ ብል ምናምን ብለሻል። እና ቤተሰቦቹን አይደለም አግብተሻቸው የምትኖሪው በነገራችን ላይ፣ ወይ ደግሞ ሌላ ሰው አይደለም አግብተሽ የምትኖሪው፣ አብርሽን ነው። ይሄ የትዳር የህይወት የኑሮ የፍቅር ጉዳይ ነው። ስለዚህ አንቺ ሰው ብሎሽ አይደለም፣ በሰው መመራት የለብሽም። እና የፍቹ አንቺ ይሄን ያህል ማለት ነው መዳረቅም መድረቅም መጨቃጨቅም አይጠበቅብሽም እኮ በቃ በህግ የተያዘ ነገር ህግ የሚፈታውን ነገር ማለት ነው። ለምን አንቺ በዚህ ልክ ራሽን ታስንቂያለሽ?
ከጥፍሩ ቆሻሻ አልቆጠራትም። የምሬን ነው ምላችሁና በጣም የተሰማኝ ነገር ምን መሰላችሁ? ችን የመሰለች ቆንጆ የሆነች ችን የመሰለች ልዕልት የሆነች ሴት በቃ የማይገባት ህይወት ውስጥ ገብታ የማይገባት መንገድ ውስጥ ገብታ በቃ መሆን መገኘት በሌለባት ቦታ ተገኝታ እዩት ምን ያህል ዋጋ እንደከፈለች፣ ምን ያህል ጊዜ እንዳለቀሰች፣ ምን ያህል ጊዜ እንዳዘነች እዩት። እቺ ልጅ ስንት ደረጃ ይደርሳሉ። ጥሩ ትምህርትን ያስተምሩናል በትዳራቸው በፍቅራቸው አስተማሪ ነገሮችን እየፖሰቱልን እኛም ከነሱ ህይወት እየተማረን አብሮነታችን ይቀጥላል ብለን ነበር። ግን ዳቦ ሊጥ ሆነ ድጋሚ ማለት ነው። የተጋገረው ዳቦ ሊበላ የቀረበው ዳቦ ማለት ነው ሊጡ ሆኖ እንደምታዩት ነው። ገና እየተቦካ ምናምን ነው ያለው። ገና ኩፍም አላለም። እና አብርሽ ይህንን ነገር መናገሩ አይገርምም፣ መብቱ ነው። አብሮ መሆን ካልፈለገስ ሩታ አሁን እያሰበ ያለው ጥፋት ያጠፋው እኮ እሱ ነው። ግን እሷን በደንብ እየተበቀለ ነው። አንደኛ እሷን መበቀል ነው የፈለገው። ሁለተኛ ነገር ደግሞ በቃ ሩታን ማስለፋት ይፈልጋል። በፊትም ለምነዋለች፣ አሁንም እንድትለምነው ይፈልጋል። ጢባሮን አይታችኋላ። እሷን ንቃ ብትተወው ትውት ብታደርገው እንደፈለግውን ብላ የራሷን ኑሮ መኖር ብትጀምር ማለት ነው ያኔ ይቆጨው ነበር። የምሬን ነው የምላችሁ። ያኔ በጣም ይንገበገብ ነበር። ሄርሜላ ጋም ይሄም ሁሉ ጊዜ ማያቆየውም ነበር። እና አሁን ልናገር የምችለው ነገር ሩታ እንደማትጨክኝ ግልጽ ነው። ከአብርሽ ጋር ያለሽ ነገር እንዲህ በቀላሉ እንደማይቋጭ ግልጽ ነው። በጣም ከብዶሻል፣ መወሰን አልቻልሽም። እሱን ለማግኘት አይኑን ራሱን ለማየት ወረቀት ምናምን ይሄ ወረቀት ግን ስንት ፈረደበት እናንተ። ማብቂያው መቼ ነው ግን? እንደው ይሄ ነገር ሁሉ ማብቂያው መፈጸሚያው መቋጫው ምንድን ነው? አብርሽ አሁን እኔ የተረዳሁት ነገር ልንገራችሁ። ሩታ እልኋ እንዲያበቃላት ይፈልጋል። የምትወደው ከሆነ ዋጋ ከፍላ ወደ እሱ እንድትመጣ ሁሉን ነገር በቃ ይቅርታ አድርጌልሃለሁ ብላ ለመናገር በቃ ፍላጎት እንዲኖራት አንድ ወይ ደግሞ ይሄ ልጅ አልፈልግህም ብላ እስከ መጨረሻው እንድትተወው ይፈልጋል። ባጭሩ ይህንን ነው የሚፈልገው። ሁለት ነገር ነው ያስመረጣት። በቃ አሁንም እድሉን አለሽ፣ የማስተካከያ እድል አለሽ። ከዚህ በፊትም ነግሬሻለሁ ብሏል። እና አዎ ሰው የሚላትንም ትሰማለች በእርግጥ ሩታ ማለት ነው። እና ከባድ ነው ህይወት። አንዳንዴ መገኘት በሌለባችሁ ቦታ ስትገኙ ከባድ ዋጋ ነው የምትከፍሉት። የምሬን ነው። መጀመሪያም ከባድ ዋጋ ተጋፍጠሽ ከባዱን ረዥሙን ጉዞ ነው የጀመርሽው እና እሱን በሄድሽበት ሁሉ እየተከተለ እንግዲህ መከራሽን እያበላሽ ነው ያለው። ግን እንደኔ አሁን ላይ እንደው አራስነትሽንም ብትረጋጊ፣ ከራስሽ ጋር ብትሆኝ፣ ከራስሽ ጋር ብታወሪ፣ በየቀኑ እንዲህ ልብሽ ባይደርቅ፣ እንዲህ ጨጓራሽ ባይላጥ ደስ ይለኛል። የምሬን ነው ምልሽ ማለት ነው። ብዙዎቹም አሁን ሄርሜላና አብርሽን እየደገፉ ነው። ለምን አብርሽና ሩታ ተገናኙ ማለት ጭቅጭቅ ነው። ሰው ጭቅጭቅ የራሱ ኑሮም ሰልችቶታል፣ የራሱ ኑሮም መሮታልና በዚህ ልክ ራሳችሁን ክብራችሁን አትጣሉ። በቃ ሩታ አጉል ጻድቅ ለመሆን አጉል የዋህ ነኝ እንደዚህ ነኝ ምናምን፣ በእርግጥ ከነሱ ተሽለሽ መገኘት በጥሩ ነገር በመልካም ነገር ደስ ይላል። ልብሽ ጥሩ ነው። ተንኮል አላሰብሽም፣ ክፋት አላሰብሽም። በቃ እንዲስተካከል ብለሽ ብዙ ነገር ሞከርሽ፣ አቃተሽ፣ ከበደሽ። ስለዚህ ራሽን አስከብረሽ በሰላም ቁጭ ማለት ነው። በቃ ነገሮች ይረጋጉ። ምን አሁን ንብረት አጠሽ ነው ንብረት ክፍፍል ብለሽ የመጣሽው? ሲጀመር ሊክድሽም አይችልም። እኛም አንድ ምስክሮች ነን። ከየት እንደመጣ እንዴት እንደመጣ ሁሉን ነገር እናውቃለን። ሲጀመር እሱ የገንዘብም ችግር የለበትም። እንኳን ላንቺ እንኳን ለልጁ ይቅርና ለመንገደኛም የሚሰጥ ሰው ነው። እንደው ችግሩ መቼ የገንዘብ ሆነ? እንደው ከዛ አፈር ከሆነ የእውነት ለመናገር እግዚአብሔርን የሩታንና የአብርሽን ህይወት የቀየረ አምላክ የእኛንም ህይወት ይቀይር። በአለባበስ በኑሮ በስንት ነገር ነው ታሪካቸውን የቀየረው። እግዚአብሔርን አላመሰግን አሉ ተመስገን ብለው በቃ አይደለ ያላቸውን አመስግነው መኖር መጥገብ አልችላል አሉ እንጂ ገንዘብስ አላነሳቸውም፣ አላጠራቸውም፣ አልጠፋባቸውም ነበር። እስከ ጥግ ድረስ ሀብታም መኖር ባይችለው ኑሮ ነው እየኖሩ የሚገኙት። ግን ሰላም የለ፣ ፍቅር የለ። እንደዚህ አይነት ህይወት ደግሞ እጅ ይላል፣ ይዘጋል። እና በዚህ ሰዓት አሁን ምትበይው አጠሽ ነው፣ ንብረት አጠሽ ነው። እግዚአብሔር ይመስገን ዩቲዩብ በደንብ ይሰጣችኋል። በደንብ ታሪካችሁን፣ ኑሯችሁን፣ ህይወታችሁን ቀይሯል። እና ያለውን ነገር መኖር ሲቻል ምንም አሁን የንብረት ክፍፍል ላይ የሚያተኩር እንዲያዙ ይልቀቁኝ የሚያስብል ነገርም የለም። በቃ ወስኝ ሩታ ተሸነፊ። በቃ ምንም ማድረግ ይቻላል ታዲያ? ወይ ተሸነፊ ወይ ደግሞ ጊዜ ጠብቂ። በቃ ቁጭ በይ፣ ራስሽን እግርሽን በቃ ሁሉ ነገርሽን ሰብሰብ አድርገሽ አትዳረቂ፣ ጨጓራሽን አትላጪ፣ ተቀመጪ ለትንሽ ጊዜ። የሚሆነውን ነገር እናያለን።
ጊዜ ራሱ መልስ ይሰጥሻል። ካልሆነ ደግሞ ከአብርሽ ጋር ያለውን ነገር በቃ ይብቃን። ከዚህ በፊት በቃ ተጨቃጨቅን፣ ተዳረቅን፣ ተከራከርን፣ በቃ ብዙ ያልሆኑ ነገሮችን ተባባልን። ስለዚህ ሁሉ ነገር ይብቃ ይቁምና እኔ እናንተ እንድንሆን ትዳራችን እንኖር ልጃችን እናሳድግ ብለሽ በሰላም የሚመለስበትን መንገድ ፈልጊ። በቃ ተሸነፊ። ትዳርሽን ለማዳን ኑሮሽን፣ ህይወትሽን ለማስቀጠል ይሄንን አድርጊ። በቃ ለምን ሁሌ ትቀጣያለሽ? አብርሽም ነግሮሻል በቃ ውሳኔውን። አሁንም አልረፈደም። ከዚህ በፊትም ነግሬሻለሁ፣ አሁንም ነግርሻለሁ። ሰዎች ሆይ የሚሉ ሰዎች ኑሮሽን አይኖሩሽም፣ አያኗኑርሽም። ትጎጃለሽ። ሴት ልጅ ነሽ፣ ብዙ ነገር አለ። እኔ ወንድ ልጅ ነኝ፣ በዋልኩበት ውዬ ወጥቼ ማደር እችላለሁ ብሏል። እውነት ነው፣ አድርጎታል። እንደምታዩት ወንድ ልጅ ችግር የለበትም፣ ጭንቀት የለበትም። እንደምታዩት ነው። የምሬን ነው። ተሰቃይታ ልጅ የምታረግዝ ሴት ናት። የምትወልድ ወልዳ ለማሳደግ ደፋ ቀና የምትል ሌሊት እንቅልፍ ሳጣ በቃ ልጅ እሷ ናት። ልጅ ማሳደግ በራሷ አሁን ላይ ከባድ። እሱ ግን አያችኋ፣ አስወለደ፣ በቃ ሄደ። ወይ ግን ማለት ነው መጀመሪያ እንደው ኑሮ ስትጀምሩ፣ ፍቅር ስትጀምሩ፣ ትዳር ስትጀምሩ አንደኛ ከፈጣሪያችሁ ጋር ቅርብ ግንኙነት ሊኖራችሁ ይገባል። ሁለተኛ ነገር ደግሞ ቤተሰብ ያወቀው የመረቀው የባረከው መሆን መቻል አለበት። የምሬን ነው፣ ከእግዚአብሔር በታች ማለት ነው። እንደዛ ካልሆነ ሴት ልጅ ደግሞ ሴት ልጅ ብቻ አይደለችም፣ ብቻ በፍቅር ሰውን መለመን የለባችሁም። የምሬን ነው ምላችሁ። ራሱ ልቡ ፈቅዶ ልቡ ወዶ እናንተ ጋር እስኪመጣ መጠበቅ፣ ማድረግ ያለባችሁን ነገር በሰዓቱ እያደረጋችሁ መጠበቅ እንጂ ሰውን የምትለማመጡ ለሰው ዝቅ የምትሉ ከሆነ ይረግጣችኋል። የምሬን ነው ምላችሁ። ማንም ቀና ያደርጋችሁ። እንዲህ ነው የሚጫወትባችሁ። ልክ አብርሽ እያደረገ እንዳለው በፊትም አልቅሳ በቃ በእጁ አስገባችሁ። ከዛ ደግሞ በመሀልም ብዙ ችግሮች ተፈጠሩ። ስታለቅስ ከረመች። አሁን ደግሞ እያለቀሰች ነው። ነገም ታለቅሳለች። ራሷን ከፍ ካላረገች ማንም ከፍ ሊያረጋት አይችልም። በዚህ ሰዓት ሁሉም ሰው ሙድ እያያዘባት ነው። በቃ እንደ ጩኸት። ክፋት እኮ የለባትም። መጥፎ ነገር እኮ አላረገችም። ተንኮልም አልሰራችም። ክፋትም አላሰበችም። ግን በቃ ራሷን ዝቅ አድርጋለች። አሁን ላይ ሁሌ ባወራች ቁጥር እሷ ነች እየተገመገመች የምትገኘው። ከሩታ ይልቅ አሁን ሄርሜላ ነች እየተደነቀች ያለችው። ምንም ምክንያት ኑሮ አይደለም። ሩታ በሆነ ባልሆነው ስለምትጨቃጨቅ ነው። ሩታ በቃ መቋጨት መጨረስ በቃ ውሳኔዋ እሷ ጋር ያለ ነገር እያለ ግን ነገሩን ዙሩን ስለምታከረው ነው። በቃ እሷ እየተቃጠለች ነው ያለችው። እና አሁንም ራሱ ማለት ነው የምርም በጣም ከባድ ውስጥ ገብታለች። በቃ ሄርሜላ እንዴት ከአብርሽ ጋር ሆነች? እንዴት አብርሽ በዚህ ልክ እኔን ካደኝ፣ ረሳኝ፣ ተወኝ አይነት ነገር ነው እያለች የምትገኘው እንጂ በዚህ ሰዓት አሁን የንብረት ክፍል ምንም አጣ አይደለም። እግዚአብሔር ይመስገን አላት። ከአብርሽ እኩል ነው ያላት እሷም። እና ይህንን ነገር ነው ልላችሁ የምችለው። ሩታን አሁንም ወደ ራሷ ትመለስ። እኔ አንድ ላይ ቢሆኑ ደስ ይለኛል። ግን አንድ ላይ የሚመለሱት አብርሽ ይሄ ሁሉ ነገር አድርጎ ከዚህ ሁሉ ጊዜ በኋላ በቃ እኔ እንጃ አላቅም። ከባድ ነው። ግን አብሮ መሆናቸው አይቀርም። 100% ነግሬያቸዋለሁ። ያም አለ ይሄም አለ ወጣም ወረደም ታያላችሁ፣ አንድ ላይ ይሆናሉ። ሄርሜላም ወደ መጣችበት ትሄዳለች። የጊዜ ጉዳይ ነው እንጂ እና ፈረንዱ ደግሞ እንግዲህ እየተከራከረ ድፍረቱን ሳላደንቅ አላልፍም። በነገራችን ላይ በቃ ደስ ይለኛል። ወንድ ነው እና ምን ነው በጣም ቸኮል ካለ እኔ ሴት ልታገባት ነው ወይ አብርሽ ተው አይባልም። ደስ አይልም እንደዚህ አይነት ቃል። የምር ለሚያልፍ ቀን የማያልፍ ቃል አትነጋገሩ። የምሬን ነው። እና ሩታም ልብሽን አታድክሚ። መሄድ ካለብሽ በህግ ሂጂ፣ ግን አትሄጂም። እርግጠኛው የምናገረው ልብሽ ምንም የቆረጠውም የጨከነውም የወሰነውም ነገር የለም። አቋምሽ ዝብርቅርቅርቅ ያለ ውዝግብግብግብ ያለ በቃ አብርሽም መተው እንደማትፈልጊ ውስጥ ሻቃል ያምናል። እንደዛ ከሆነ ዋጋ ክፌ በቃ ለፍቅር ስትይ ዝቅ በይ። አብርሽ ያለውን ነገር ብቻውን አውሪው። በቃ ይቅርታ፣ ያለፈው ነገር ይቅር። አንተም አጥፍታል፣ እኔም አጥፍቻለሁ። ትዳራችን፣ ኑሯችን፣ ህይወታችን እንኖር፣ ቤታችን እንመስርት። ከሄርሜላ ራቅ በይው፣ አለቀ። ካልሆነ ግን በህግ ይጨረስ። አንቺ ሚዲያ ላይ እየወጣሽ በየቀኑ የምትገመገሚበት፣ የምትተችበት፣ የምትሰደቢበት፣ የምትናቂበት ፎቶዋ ቲክታክ ላይ ገብታችሁ እዩ። በጣም ብዙ ሰው ዘግዝቆ እየሰደባት ነው ያለው። ምክንያቱም ራሷን ዝቅ ስላደረገች ነው፣ ራሷን ስላላከበረች። ማን ያከብራታል? ይህንን ነው ብቻ። ሴት ልጅ እንዲህ ስትሆን እንደማየት የሚያሳዝን እንጃ አስቀያሚ ነገር ነው። ከባድ ነው ብቻ።